ጄኔራል አበባው ታደሰ እጅግ አደገኛ የተባለ ትዕዛዝ ሰጥተዋል። መከላከያ ሰራዊቱ አስመራን ዶግ አመድ ለማድረግ የሚያስችለውን አደገኛ እርምጃ ወስዷል። በፋኖ የትጥቅ ትግል ታዋቂ የሆኑ አመራሮች ለመንግስት እጅ መስጠታቸውን የተመለከተ ልዩ ሰበር መረጃ ደርሶናል። በፋኖ ውስጥ ትልቅ ቦታ የነበራቸው ግለሰቦች ከትግል ሂደቱ የወጡ መሆኑ አነጋጋሪ ሆነዋል። አሜሪካ በወልቃይት ላይ ውሳኔ ለመወሰን እጅግ ወሳኝ የተባለ ድርጊት ፈጽማለች። የአሜሪካ ውሳኔ የተጠበቀ ይገኛል። ወልቃይት የአማራ ወይስ የትግራይ? አሜሪካ ወሰነች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ እና ዓለም አቀፍ እንዲሁም ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለወዳጅ ዘመድ ወደ ሀገር ቤት ገንዘብ የምትልኩ ዓለም አቀፍ የንግድ ሂደት ላይ የተሰማራችሁ አጠቃላይ በንግዱ ላይ ላላችሁ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ7 ሳንቲም፣ የስዊስ ፍራንክ 172 ብር ከ6 ሳንቲም፣ የተባበሩት አረብ ኤሚሬቶች ድራም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 206 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ5 ሳንቲም፣ የስዊስ ፍራንክ 189 ብር ከ5 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 206 ብር፣ የአውሮፓ ዩሮ 180 ብር ይመነዘራል። ኢትዮጵያ በጅቡቲ በኩል የነዳጅና የማዳበሪያ ምርቶችን ወደ ውጭ በመላክ ቀጠናዊ ንግድ ልታሳድግ መሆኗን የጅቡቲ ባለስልጣናት ገለጹ። ይህ እንቅስቃሴ ሀገሪቱ የውጭ ምርቶችን ከማስገባት ይልቅ ወደ ውጭ በመላክ ላይ ወደ ተመሰረተ የምጣኔ ሀብት ሞዴል ለመሸጋገር ያላትን ስትራቴጂካዊ እቅድ የሚያንጸባርቅ ነው ሲሉ የጅቡቲ ወደቦችና ነፃ ንግድ ቀጠና ባለስልጣን ኃላፊ አብዱልቃድር ኡመር ሃዲ ለጅቡቲ ሚዲያ በሰጡት ቃለ መጠይቅ አስታውቀዋል። ኢትዮጵያ ከውጭ የምታስገባውን በመቀነስ የምትልከውን ለመጨመር ትችላለች። አንድ ሀገር ከፍጆታዋ በላይ ስታመርት ኢኮኖሚ እየጠነከረ ይሄዳል በማለት ጅቡቲ ለውጡን ለመደገፍ ዝግጁ መሆኗን ተናግረዋል። ኢትዮጵያ በአሁኑ ወቅት 1.8 ሚሊዮን ቶን የግብርና ማዳበሪያ ታስገባለች ያሉት ባለስልጣኑ አሁን ግን የነዳጅ ምርቶችንና የግብርና ግብአቶችን ወደ ውጭ ለመላክ አቅዳለች። ጅቡቲም ቀዳሚ የሎጂስቲክስ ማስተላለፊያ ሆና ታገለግላለች ብሏል። ከሰሞኑ ወደ ጅቡቲ የሥራ ጉብኝት ያደረጉት ጠቅላይ ሚኒስትር አብይ አህመድ የዶራሌ ወደብንና የሆራይዘን ነዳጅ ተርሚናልን ጎብኝተዋል። በኢትዮጵያ የጥራት ደረጃቸውን ያሟሉ ጭማቂ ጁስ ቤቶች 19.5 በመቶ ብቻ ናቸው ተባለ። ባለፈው የ2017 በጀት ዓመት በጤና ተቋማትና በጤና ነክ ተቋማት ላይ የወጡ ስታንዳርዶችን ከመተግበርና የህብረተሰቡን ጤንነት ከመጠበቅ አንጻር ጥናት መከናወኑን የጤና ሚኒስቴር አስታውቋል። በሚኒስቴሩ የጤና ነክ ተቋማትና ባለሙያዎች ቁጥጥር ስምሪት አስፈጻሚ እንዳልካቸው ጸዳለ እንደተናገሩት ከተቋማቱ መካከል አገልግሎቱን ለመስጠት የሚያስችለውን መስፈርት ያሟሉት 19.5 በመቶ ብቻ ናቸው። ጤና ነክ ከሚባሉ ተቋማት መካከል ሆቴሎች፣ ካፌዎች፣ ጁስ ቤቶችና ስጋ ቤቶች ይገኙበታል ያሉት እንዳልካቸው እነዚህ የሰው ልጆች የሚገለገሉባቸው ቦታዎች መሆናቸውን ገልጸዋል። ተላላፊ የሆኑ በሽታዎችን ከመከላከልና ምቹነትን ያሟሉ ናቸው በሚሏቸው መስፈርቶች ተመዝነው አብዛኛዎቹ ከስታንዳርድ በታች ሆነው ተገኝተዋል የተባለ ሲሆን ይህንንም በማስቀረት ረገድ ብዙ ስራዎችን መስራት እንደሚገባ ተጠቁመዋል። ለህብረተሰቡ አደጋ የማይሆኑ ተቋማትን በአጭር ጊዜ እንዲስተካከሉ የማድረግና እንዲሁም ለህብረተሰቡ አደጋ ሆነው የተገኙት ደግሞ እንዲዘጉ መደረጋቸውን ተናግረዋል። ከ260 በላይ ለሚሆኑ የግብር ከፋዮች
5 ሚሊዮን ብር ቅጣት መነሳቱን የገቢዎች ሚኒስቴር አስታወቀ። ተቋሙ የግብር ከፋዮችን ቅሬታ ለመፍታትና አሰራር ስርዓቱን ለማዘመን ስራዎችን እየሰራ መሆኑን የገለጹት የቢሮ ኮሙኒኬሽን ዳይሬክተር የሆኑት ሰውነት አያሌው ናቸው። ዘመናዊ ቴክኖሎጂዎችን ጨምሮ ቢሮው ቅሬታዎችን ለመፍታት መሰል ችግሮችን እንዳያጋጥሙ ለማድረግ 24 የሚሆኑ አዳዲስ አሰራር ስርዓቶችን ዘርግቶ ተግባራዊ እያደረገ መሆኑን ገልጿል። በተለይም አግባብ ባልሆነ የታክስ አስተዳደር ውጤት ቅጣት ተጥሎባቸው ከነበሩ 260 በላይ ግብር ከፋዮች ከ500 ሚሊዮን ብር በላይ የሚገመት ቅጣት ክፍያ እንዲነሳላቸው ተደርጓል ሲሉ ማስታውቋል። ቢሮ አሁንም የግብር ከፋዮችን አቤቱታ በማዳመጥና ችግሮችን በውይይት በመፍታት ረገድ ትኩረት ሰጥቶ እንደሚሰራ ማስታወቁ ይታወሳል። በአማራ ክልል የህዝብ ጥያቄ ይዘናል በማለት በትጥቅ ትግል ላይ ተሰማርተው ከቆዩ የፋኖ ታጣቂዎች መካከል ታዋቂ የጦር አመራሮችን ጨምሮ በርካታ አባላት ወደ መንግስት የሰላም ጥሪ የተቀላቀሉ መሆኑን ተከትሎ በክልሉ አዲስ የፖለቲካ ምዕራፍ እየታየ ይገኛል ተብሏል። ከታማኝ ምንጮች በተገኙ መረጃዎች መሰረት በሸዋ አካባቢ የሚንቀሳቀሰው የፋኖ አመራር መከታው ማሞ ከነ አባላቱ በቅርቡ ከነ ካፕቴን ማስረሻ ሰጤና ኮሎኔል ፋንታውን ሙሐባው ጋር በመሆን ወደ መንግስት እንደሚቀላቀል ይጠበቃል ተብሏል። ይህ እርምጃ ቀደም ሲል በጎንደርና በሌሎች የክልሉ አካባቢዎች የነበሩ ከፍተኛ መኮንኖችና ታጣቂዎች በሰላማዊ መንገድ እጃቸውን መስጠታቸውን ተከትሎ የመጣ ሲሆን በክልሉ ለዓመታት ሰፍኖ የቆየውን የጸጥታ ቀውስ በውይይት ለመፍታት የሚደረገው ጥረት ትልቅ ፋይዳ እንዳለው በመንግስት በኩል የሚወጡ መረጃዎች አመላክተዋል። በአሁኑ ወቅት በአማራ ክልል ያለው ነባራዊ የፖለቲካ ሁኔታ ውስብስብና የለውጥ ሂደት ላይ ያለ ሲሆን መንግስት በወሰደው የሰላም በር መክፈት በሚለው አቋሙ መሰረት በርካታ ታጣቂዎች ከጫካ እንዲወጡ ጥሪ እያቀረበ ይገኛል። ቀደም ሲል ወደ መንግስት የተቀላቀሉት ኮሎኔል ፋንታውን ሙሐባውና ካፕቴን ማስረሻ ሰጤ በትግሉ ወቅት የነበሩ ተግዳሮቶችንና የህዝብ ስቃይን በማየት ሰላማዊ አማራጭን መምረጣቸውን መግለጻቸው ይታወሳል። አሁን ደግሞ መከታው ማሞ ይህንን ውሳኔ ለመከተል መነሳቱ በክልሉ በትጥቅ ትግል ለውጥ ማምጣት ይቻላል የሚለውን እምነት እየሸረሸረው መምጣቱንና በምትኩ በጠረጴዛ ዙሪያ የመደራደር ፍላጎት እያደገ መሆኑን አመላካች ነው ብለውታል። ይህ በእንዲህ እንዳለ በክልሉ በተለያዩ አካባቢዎች አሁንም ግጭቶች አልፎ አልፎ የሚስተዋሉ ቢሆንም ታዋቂ የጦር አመራሮች ወደ ሰላማዊ መንገድ መመለሳቸው በተራው ታጣቂ ዘንድ ግራ መጋባትንና የትግል አቅጣጫን የመፈተሽ ሁኔታ መፍጠሩ አልቀረም ነው የተባለው። የክልሉ መንግስትና የሀገር መከላከያ ሰራዊት በበኩላቸው የሰላም አማራጭን የሚመርጡ አካላት በቆይታቸው ምንም አይነት እንግልት እንደማይደርስባቸውና ወደ መደበኛ ህይወታቸው እንዲመለሱ ድጋፍ እንደሚደረግላቸው ቃል እየገቡ ይገኛሉ። በአጠቃላይ መከታው ማሞና መሰል አመራሮች ወደ ሰላማዊ መድረኩ መምጣታቸው በክልሉ ዘላቂ ሰላምን የማስፈንና የህዝብን የመልካም አስተዳደር ጥያቄዎችን በሰላማዊ መንገድ ለመመለስ ለሚደረገው ጥረት አዎንታዊ ግፊት እንደሚኖረው የመንግስት የፖለቲካ ተንታኞች እየገለጹ ይገኛሉ። በዚህ ጉዳይ ላይ ከፋኖ ታጣቂ ኃይል በኩል እስካሁን ድረስ የተሰጠ ምላሽ የለም። የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ሰቲት ሁመራ ዞን ጉብኝት አደረጉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበረሃዋ ገነት የነጻነት ነጭ ወረቀት ምድር ተብላ በምትጠራው ስልታዊቷ የሰቲት ሁመራ ከተማ ይፋዊ የሥራ ጉብኝት አድርጓል ነው የተባለው። አምባሳደሩ ሁመራ አየር ማረፊያ ሲደርሱ የዞኑ አስተዳዳሪ እሸቴ ደምለውና ሌሎች የዞኑ ከፍተኛ የሥራ ኃላፊዎች ደማቅ አቀባበል አድርገውላቸዋል። የአምባሳደሩ ጉብኝት በዋናነት በዞኑ ያለውን ተጨባጭ ሁኔታ ለመገንዘብ ከዞኑ አመራሮች ጋር ለመወያየትና በጦርነት ሳቢያ ጉዳት ደርሶባቸው በድጋሚ አገልግሎት መስጠት የጀመሩ የጤና ተቋማትን የሥራ እንቅስቃሴ ለመከታተል ያለመ ነው ተብሏል። ይህ ጉብኝት አሜሪካ በኢትዮጵያ ሰላም እንዲሰፍንና ሰብአዊ እርዳታዎችን ለተቸገሩ ወገኖች እንዲደርሱ ለምታደርገው ጥረት አካል ተደርጎ የሚወሰድ ሲሆን አምባሳደሩ በቦታው ተገኝተው የጤና አገልግሎት አሰጣጥን መመልከታቸው ለክልሉ ማህበራዊ አገልግሎት መልሶ ማቋቋም ትልቅ ትኩረት መሰጠቱን ያሳያል። ይህ የአምባሳደር ማሲንጋ ጉብኝት የተከናወነበት ወቅት አካባቢ በከፍተኛ የፖለቲካ ውጥረትና የይገባኛል ጥያቄ ውስጥ ባለበት ወቅት መሆኑ ጉዳዩን ትኩረት እንዲሰጠው አድርጎታል። ወልቃይት ጠገዴ ሰቲት ሁመራ በአማራና በትግራይ ክልሎች መካከል ለረጅም ጊዜ የሚዘልቅ የይገባኛል ውዝግብ ያለበት ሲሆን በተለይም ከፕሪቶሪያ የሰላም ስምምነት በኋላ የአካባቢው አስተዳደራዊ ጉዳይ በምን ሁኔታ ይፈታል የሚለው ነጥብ የዓለም አቀፉ ማህበረሰብና የኢትዮጵያ ፖለቲከኞች
ዋነኛ አጀንዳ ሆኖ ቆይቷል። የአማራ ክልልና አካባቢው ታሪካዊ የማንነት ጥያቄ የተመለሰበት መሆኑን በመግለጽ የአስተዳደር መዋቅሩን ዘርግቶ እየሰራ ነው። በሌላ በኩል ደግሞ የትግራይ ጊዜያዊ አስተዳደር አካባቢው ወደ ቀድሞ መዋቅሩ እንዲመለስ በየጊዜው ግፊት እያደረገ ይገኛል። አምባሳደሩ በዚህ እጅግ ስሱ በሆነው ቀጠና ተገኝተው ከአካባቢ አመራሮች ጋር መወያየታቸው የአሜሪካ መንግስት የአካባቢውን ነባራዊ ሁኔታ በቀጥታ ከመሬት ላይ ለመረዳት በሁለቱ ወገኖች መካከል ያለውን ቅራኔ በሰላማዊ መንገድ ለመፍታት የሚያስችሉ የፖለቲካ መረጃዎችን ለመሰብሰብ ያለመ እንደሆነ ይታመናል። የአምባሳደር ኤርቪን ማሲንጋ ወደ ሰቲት ሁመራ መግባት በዞኑ ያለውን የጸጥታ ሁኔታ መረጋጋት የሚያሳይ ቢሆንም በስተጀርባው ያለው የድንበርና የማንነት ውዝግብ አሁንም የኢትዮጵያ ፖለቲካ ትልቁ የቤት ስራ ሆኖ መቀጠሉን ያሳያል። የዞኑ አስተዳዳሪ እሸት ደምለው ለአምባሳደሩ በሰጡት ማብራሪያ አካባቢው ካለበት የጦርነት ጠባሳ ወጥቶ ወደ ልማት እንዲመለስ የተደረገ ያለውን ጥረት የገለጹ ሲሆን ዓለም አቀፉ ማህበረሰብ ለተፈናቀሉ ዜጎች መቋቋም፣ ለጤና ተቋማት መጠናከር ድጋፍ እንዲያደርግ ጥሪ አቅርበዋል። ይህ ጉብኝት በአጠቃላይ በአካባቢው ለሚከናወኑ የዲፕሎማሲ ስራዎች ለሚጠበቀው የፖለቲካዊ ውሳኔ እንደ ግብዓት የሚያገለግል ሲሆን የአካባቢው ነዋሪዎች የዓለም አቀፍ ተወካዮች መምጣት ዘላቂ ሰላምን ለማምጣትና የነበረውን የልማት መጓተት ለመቅረፍ እድል ይፈጥራል የሚል ተስፋ ሰንቀዋል። ከአሁኑ መዘጋጀት አለብን ሲሉ ጀነራል አበባው ታደሰ ተናገሩ። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል አዛዥ ጀነራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይ ታይተዋል። በስብሰባው ላይም የሰጡት አስተያየት ትኩረትን የሳበ ሲሆን ከአሁኑ መዘጋጀት አለብን ብለዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያ ማብቃት የሁልጊዜም ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክት አስተላልፈዋል። በትላንትናው ዕለት ፊልድ ማርሻል ብርሃኑ ጁላም አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸው ይታወሳል። በተመሳሳይ በዛሬው ዕለትም ጀነራል አበባው ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክት አስተላልፈዋል። ጀነራሉ ቀጥለውም መገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው። ያለ መገናኛ የተኛውን ውጊያ ስምሪት ማሳካት ከቶም አይታሰብም ብለዋል። በዚህ ስብሰባ ላይ የተገኙት የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናንት ጀነራል መለሰ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው በተለይም አዳዲስ የቴክኖሎጂ መሳሪያዎችንና ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎች መሰጠታቸውን ገልጸዋል። የንብረት አያያዝን ከማዘመን ባለፈ አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማጣጣም ስራ በትኩረት የተከናወነ መሆኑን አስረድተዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሬሳም ዘርፉ ከወቅቱ የጦርነት ባህሪ ጋር ለማስማማት የሪፎርም ስራዎች የተከናወኑ መሆኑን አስረድተው በተለይም ከዚህ ቀደም በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶችን በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውውጡን ፈጣንና አስተማማኝ አድርጎታል ሲሉም ገልጸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።